ውድ ምእመናን ዛሬ ስለ አንድ ትልቅ ኮከብ እናነሳለን። በሰይፉ በምላሱ በብዕሩ መጥፎ ነገር ስለተዋጋ የነብዩን ሱና ሕያው ለማድረግ ሙሉ ህይወቱን ስለሰጠ ትልቅ ስብዕና እናውሳለን። ኢብኑ ተይሚያ ሁሌም ስሙን ትሰሙታላችሁ። ከቀይ ከግራ ባጨብጫቢና ባውጋዥ መሃል በዑለማዎች መሃል የሐሳብ ልዩነት ተፈጥሮ ቃለ ኢብኑ ተይሚያ ከተባለ ዓሊም የተባለ ይቆማል። ይህ ሰው ማን ነው? እድገቱስ ማን ነው? ስሙ አሕመድ ይባላል። የነቢዩን ዓለይሂ ሰላቱ ወሰላም ሱናን ሕያው ያደርግ ዘንድ ወላጆቹ አሕመድ ብለው ሰየሙት። የቤት ስሙም ተቅዩዲን ይሉታል። ለቀቡም አቡል ዓባስ ይሉታል። አባቱ አብዱልሐሊም ይባላል። አያቱ አብዱሰላም። ሁሎችም የዕልም ቤተሰቦች ነበሩ። ታዋቂ የዕልም አኢማዎች ነበሩ። ዘሃቢ ምን ይላል? አያቱ አብዱልሐሊም አባቱ ኮከብ ነበር ይላል። አብዱሰላም አያቱ ደግሞ ጨረቃ ነበር። ኢብኑ ተይሚያ የሚባል ፀሐይ መጥቶ ዋጣቸው ይላል። ይህ ትልቅ ሰው ለዚህ ትውልድ እንደ አዲስ ልናስተምረው ትክክለኛ የህይወት መንገዱን ልንገልጥ ግድ ይለናል። ለወጣቱ ትውልድ እንደሱ የለውጥ ቀንዲል እንዲሆኑ ለዲናቸው ሌትንም ቀንም እንዲሰጡ እንደ ሞዴል ልናነሳው ዛሬ ለዚህ ኡማ አስፈላጊ ሆኖ አግኝተነዋል። ይህ ወጣት እድገቱ የዕልም ቤተሰብ ውስጥ ነበር ያደገ። አያቱ እንዳልኳችሁ ትልቅ ኢማም ነው። አባቱም እንደዛው። ተይሚያ የሚለው ስም ታዲያ የት መጣ? የሴት ስም ነው። በእናቱ አያት ተይሚያ ትባላለች። ዕውቅ ዳዕዋ አድራጊ ነበረች። ህዝብን አስተማሪ ነበረች። አናጭ ነበረች። ከሷ በኋላ የመጣው ትውልድ በሷ ነበር የሚጠራው የተይሚያ ቤተሰቦች እየተባሉ። ይህም ታላቅ ሰው ኢብኑ ተይሚያ የተይሚያ ልጅ ይባላል። ኢብኑ ተይሚያ ገና ሕፃን እያለ አሕመድ በ7 ዓመቱ ቁርአንን ሐፈዘ። ገና በ11 ዓመቱ ዒልምን መሸምደድ ጀመረ። በሒፍዝ አቅሙ የሚደርስበት ሰው አልነበር። አንዴ ቤተሰብ ሊዝናኑ ረፍት ወጡ። አብረን እንውጣ አሉት። መውጣት አልፈልግም አለ። አባት እህቶቹን ይዞ ወጣ። ሲጫወቱ ለው ሲመጡ አባት አንተ አሕመድ ከእህቶች ከወንድሞች ጋር አትወጣም ነበር እንዴ? በመቅረት እኮ ቅር አላቸዋል። ኢብኑ ተይሚያም ሲመልስ አባቴ ሆይ እናንተ ወጣችሁ ምን አገኛችሁ? እኔ እኮ ቤት በተቀመጥኩበት ሰዓት አንድ መጽሐፍ ጨረስኳል። መጽሐፉ ትልቅ መጽሐፍ ነው። ሸምድዶ ጨርሶታል። ይሄ ትንሽ ታዳጊ ወጣት ታዳጊ ልጅ መጽሐፉ ረውደቱ ናዚር ወጁነቱል ሙናዚር የሚል የሚገርም መጽሐፍ ነው። ጨረስከው አሉ አባቱ። አዎ ዓሊም ነው አባቱ። እንዲህ እንደማይተሐፈዝ ያውቃል። ገለጠና ፈተነው። አንዲትም መስመር አልሳተም። ስሙ ገነነ። የኢብኑ ተይሚያ የሒፍዝ አቅም ዓለም ላይ መሰራጨት ጀመረ። እሱን ለማግኘት ከሌላ ሀገር ይመጡ ነበር ለማወቅ ማን ነው ኢብኑ ተይሚያ የሚባል ትንሽ ልጅ አሳዩን እያሉ። አንዴ ታዲያ አንድ ሰው ከሩቅ ሀገር መጣ። ኢብኑ ተይሚያ የሚያልፍበት መንገድ ላይ ጠበቀው። ገና 10-11 ዓመቱ ነው። የመሐፈዝ ትልቅ አቅም አለ ተብሏል። ልሞክርህ አለው። የያዘውን ሉህ ተቀበለና ሐዲስ ጻፈ። አንብበዋለሁ። ኢብኑ ተይሚያ እንደ ፎቶ አንስቶ መለሰለት። ጠየቀው። አንድም መስመር አልሳተም። ምናልባት ይሄን ሐዲስ የምታውቀው ሊሆን ይችላል፣ ሌላ ልጠይቅህ አለው። አሁንም ሐፍዞ መለሰለት። ያ ሰው ተገረመ። ወቃል ኢን ዓሸ ሃذا الصبي ይህ ታዳጊ አላህ ዕድሜ ሰጥቶት ከፍ ካለ ምድር ላይ ተአምር ይከስታል አለ። ኢብኑ ተይሚያን በሒፍዝ የሚደርስበት አልነበር። የዕልም ጥግ ደረሰ። ከ200 ዓሊሞች ዕውቀትን ወሰደ። በ17 ዓመቱ የአገሪቱ ሙፍቲዎች ውስጥ አንዱ መሆን በቃ። በ21 ዓመቱ አባቱ ወደ አኼራ ሲሻገር አባቱ የአገሪቱ ሙፍቲ ነበር። እሱም ያስተምርበት ጃሚዑል ኡመዊ የሚባል ትልቅ ቦታ አለ። የዛ ቦታ አስተማሪ ምን ይሁን? ማን ተፈለገ? ኢብኑ ተይሚያን ሰዎቹ አመጡ። ሰው ህዝብ ከቧል። ከዓለም ነው የመጣው። ዒልም ሊወስዱ ነው። 2 ረክዓ ሰገደና ወንበሩ ላይ ቁጭ አለ። አባቱ ወንበር አይኑን ጨፍኖ ነው ሐዲስ የሚናገረው። የተናገረው ነገር ህዝቡን አስደመም። ቁርአን ይጠቅሳል፣ ሐዲስ ያያይዝበታል።
ከቁርአን ውስጥ ፍቅህ ያወጣል፣ የሐዲሱን ደረጃ ይተነትናል፣ ሰበቡን ንዙሉን ያወርዳል፣ የዑለማዎችን ልዩነት እዛ ውስጥ ያብራራል። በአንድ ሐዲስ በርካታ እውቀትን ማሳፈስ ጀመር። በስሩ ትላልቅ ኢማሞችን ማውጣት ጀመር። ኢብኑል ቀይም ሲባል ትሰማለህ? እሱ የኢብኑ ተይሚያ ደረሳ። ኢብኑ አብዱል በር ሲባል ትሰማለህ? ኢብኑ ከሲር፣ ኢብኑ ዘመልካኒ፣ ሚዚ፣ እነዚህ ትላልቅ ኢማሞች ከሱ ስር የተቆጠቆጡ ናቸው። የእውቀትን ጥግ አላህ ሰጠ። ጧትም ማታም ዒልም ጋ ነው። እስልምናን ብቻ አይደለም ከእስልምና ውጭ ያሉትን ሁሉ ማንበብ ጀመር። የዘመኑ አይነት ለመሆን በቃ እስካሁን ድረስ ተጽዕኖ የከበደ መረጃዎች መስበር የማይቻል ክርክረ ብርቱ ኢብኑ ተይሚያ ረሂመሁላህ። ከእስልምና ውስጥ የተለያዩ በሱ ዘመን ልዩነቶች ነበሩ። ሺዓዎች አሉ፣ ራፊዳዎች አሉ፣ ጉላቱ ሱፊያ ቀብር አምላኪ በሱፊያ ስም ማህበረሰብ አሉ። እነሱን ሁሉ በመጽሐፉ ቅርጽ አሳዛቸው። አልስቲጋሳ ሚል ጽፎ ርማት ሰጠ። አተድሙሪያ፣ አልዋሲጥያ እነዚህ ኪታቦች አንዴ ቁጭ ብሎ የጻፋቸው ናቸው። ጉላቱ ተሰውፍ በሱፊያ ስም ደንበር ያለፉትን ቅርጽ አስያዛቸው። ሺዓዎቹ ጋር መጣ፣ አነበበው መጽሐፉን። ሺዓዎች ከሚያውቁት በታይ ሺዓን ያውቃል። ሚንሃጁ ሱና ሚል መጽሐፍ ጻፈ። ድምጥማጥ አጠፋቸው። የእስልምናን ከጨረሰ በኋላ ወደ ክርስትና ወደ ክርስትናን በደንብ አጠናና የሰጠው ምላሽ ከባድ ነው። አልጀዋቡ ሰሒህ ሊመን በደለ ዲን አልመሲሕ፣ የኢየሱስን ዲን ለቀየሩት ምላሽ ብሎ መጽሐፍ ይዞ ወጣ። ማን ይከራከር? የሁድያን አጠና። ቀዋዒድ ኢብኑ ተይሚያ ፊ ረድ ዐለል የሁድያ ሚገርም መጽሐፍ ጻፈ። ሊወዳደሩት አልቻለም። ከእስልምና ወጣና ፍልስፍናን አነበበ። እነ አሪስቶትል ታዋቂ ፈላስፋዎችን ሚዛን በሚለው መጽሐፍ ድምጥማጥ አጠፋቸው። ደርዑ ተዓሩድ አልዓቅል ወነቅል የጻፈው መጽሐፍ እስካሁን አስደማሚ ነው። ታዋቂ የዓለም ፈላስፋዎችን መሰረት አሳጣቸው። ይሄን ዒልሙን ያየ ትውልድ ኢብኑ ተይሚያን አገነነ እና አቡ ሐያን ኢብኑ ተይሚያን ሲያዩ አንተል ኢማሙል ሙንተዘሩ፣ ዓለም ቁማ ተጠብቀው የነበረ ኢማም አንተ ነበርክ ይሉታል። ተው ከሱ በኋላ የመጡ ኢብኑ ደቂቅን አልዒዲ ታዋቂ ዓሊም ናቸው። ኢብኑ ተይሚያ ጋር ቁጭ ብዬ አወራሁት ይላሉ። ፈረአይቱ ረጁለን ቀድ ውድዐት ኩሉል ዑሉም በይነ ዐይነይ፣ ዒልም የተባለ አላህ አይኑ ላይ ያደረገለት የፈለገውን ያነሳል፣ የፈለገውን ይተዋል። ኢብኑ ደቂቅ ማለት ትልቅ ዓሊም ናቸው። ግን ኢብኑ ተይሚያን ሲያዩ ዋለሉ። ከዛም ብያልኩት ይላሉ መጽሐፋቸው ላይ አለ ማ ኩንቱ አዙን አነላህ በቂየ ምስለክ፣ አላህ እንዳንተ አይነት ሰው ይፈጥራል ብዬ አልጠበቅኩም ነበር። ተአምር ነበር። እነ ኢብኑ ሐጀር አልአስቀላኒ አሚሩል ሙእሚኒን ፊል ሐዲስ ስለ ኢብኑ ተይሚያ ሲናገሩ ዱረሩል ካሚና መጽሐፋቸው ላይ ተመልከት። ስለሱ ያውሩት አይጠግቡ። ስለሱ የተናገሩ አኢማዎችን ሲዘረዝሩ ሸይኹል እስላም የእስልምናው ሸኽ ሚል ማዕረግ የተሰጠው እሱ ነው። ዓለም ላይ ስሙ ሲጠራ ትዝ ቢል እሱ ሰው ብቻ። 85 አኢማዎች ሸይኹል እስላም ብለውታል ይላሉ ስለሱ ሲጽፉ። ወሹህረቱ ኢማመቲህ ይላሉ እዚህ መጽሐፍ ላይ። የመሪነት እውቅናው እኮ አሽሃሩ ሚነ ሸምስ፣ ፀሐይ ከምትታወቀው በላይ ይታወቃል ይላል። ሸይኹል ኢስላም የሚለው ስያሜው እስካሁን ድረስ እኛ ገንዘብ እንዳለ ለወደፊትም ይቀጥላል ይላሉ ኢማም ኢብኑ ሐጀር። የኢብኑ ተይሚያን ኢማምነት የሚቃወም ወይ ጃሂል ነው አሊያም ደግሞ ኢንሷፍ የሌላቸው ነው ይላሉ። ፍትሃዊ ያልሆኑ አውቀው የበደሉት እያወቁ ያጠፉ ማለት። ኢማም አስዩጢና ኢትሓፍ ሳዳቱል ሙተቂን ሚል መጽሐፍ አላቸው። ስለ ኢብኑ ተይሚያ መግቢያቸው ላይ እንዲህ ይላሉ፣ ወርደህ አረጋግጥ። ኢማም አልሓፊዝ አስዩጢ አሐዱ ሙጀድዲ ሃዚሂል ኡማ፣ እሳቸው ምን ይላሉ? ሁወ ሸይኹል ኢስላም፣ የእስልምናው ሸኽ እሱ ነው። አልሓፊዝ የሐዲሱ ኤክስፐርት እሱ ነው። አልፈቂህ የፍቂህ ኤክስፐርቱ እሱ ነው። አልሙጅተሂድ የእጅቲሃድ ደረጃ የደረሰ እሱ ነው። አልሙፈሲር አልባሪዕ ጉረቱ ዘማኒ የክፍለ ዘመኑ ክስተት ነበር ይላል። ዓለሙ ዙሃድ ዱንያን የተውት ዛሂዶች ዓለም ምልክት ነበር ኢብኑ ተይሚያ ይላል።
ذهبي የሳቸው ደረሳ ስለ ዒልሙ ሲናገሩ والله በአላህ ይሁንብኝ ይላል ብምል መቃመል ኢብራሂምና ሩክን ከዓባ ጠግቁሜ እኔ ኢብኑ ተይሚያ አይነት ሰው እንዳላየው ኢብኑ ተይሚያ ራሱ የራሱ አይነት ሰው አይቶ እንደማያቅ ብምል ለማ ኩንቱ ሐኒፈን ወንጀለኛ አይደለሁም ይላል ኢብኑ ተይሚያ አልሐራኒ ይህ ታላቅ ሰው ይህ የለውጥ ቀንዲል ይህ የነብዩን ሱና ሕያው ያደረገ ዛሬ ዳግም ልናነሳው በእኛ ላይ ግድ ነው ዒልሙ ብቻ አልነበረም ሰውን ያስደመመው ኢብኑ ተይሚያ አቢድና ዛኪር ነበር አሁን የሱ ተከታይ ነን የምንል ትውልዶች እጃችን ላይ የጠፋው መሳሪያ ዛኪር ነበር ኢብኑ ተይሚያ ዚክር ነው ሙሉ ቀኑን የሚያጠፋው ኢብኑል ቀይም ዋብል ሰይብ ሚል መጽሐፉ ላይ ስለሱ ያወሳል አንዴ ይላል ሱብሒ ሰግዶ ቁጭ አለ ኢብኑ ተይሚያ ዚክር ያዘ መጣው አልጨረሰም ተመለስኩ አልጨረሰም ሶስተኛ ስመጣ መገረሜን አይቶ ቀና ብሎ አዩ ከዛም هذه غدوتي ይሄኮ የሩሄ ምግብ ነው አለ ኢለማ ተገዳ سقطت قواي ኃይሌ ይወድቃል እኮ ይሄን ካልበላው አለ ዚክር ይወድ ነበር ሱብሒ ሰግዶ ዚክር ነው የሚያሳልፈው ኢብኑል ቀይም ይላል በዚክሮቹ መሃል አንገቱን ቀና ያደረገ ወደ ሰማይ አላህን ያወራ ይመለሳል ይላል ሱብሃነከ ወቢሐምድክ ኢብኑ ተይሚያ በዚክሩ ነው የሚታወቅ መጽሐፍ ሲጽፍ በአንድ ቀን የጻፈውን ሰዎች ለመገልበጥ ሳምንት ይፈጅባቸው ነበር እሱ በቀን የጻፈው ተጠየቀ እንዴት ይህን ችሎታ ያገኘው አሉ አንድ ጥያቄ መለስ فوالله ما رفعت قلما ولا وضعت الا سبحت الله سبحانه وتعالى እኔ እኮ ብዕሬን አላነሳም አላስቀምጥም አላህን ተስቢህ ያረኩ ቢሆን እንጃል ኢብኑ ተይሚያ ሲያሰግድ አላሁ አክበር ሲል ቀልባችን ከሆዳችን ሊወጣ ይመስለናል ይላሉ የግርማ ሞገሱ ዛኪር ነበር አቢድ ነበር ህዝቡ በዒባዳው በዒልሙ አጋነነው አላቁት ሸይኹል እስላም ብለው ሰየሙት ሲያዳንቁት ግን አይወድም ነበር እኔ ለአላህ ተናናሽ ተራባሪያው ነኝ ነበር ኢብኑል ቀይም ምን ይላል እሱ ፊት ላይ ውዳሴ ከተሰጠው ካደነቁት ፊቱ ይቀየር ነበር አነ ላ ሸይ እኔ ምንም አይደለሁም ይላቸዋል ወላ ምኒ ሸይ ወላ ፊየ ሸይ እኔ ዘንድ ምንም የለም ምንም ያረኩት አስተዋጽኦ የለም ለምን ምታደንቁ فوالله ما زلت جدد اسلامي እስልምናዬን ሁሌም እንዳደስኩ ምኖር ሰው ነኝ አታዳንቁኝ ይላል ግጥም ይገጥማል አነ المكدي وابن المكدي هكذا كان ابي وجدي ሰባራይ ደካማ ልጅ ደካማ አያቶች ደካማ ከአላህ ፈላጊዎች ነን ይልነው ሙፍተቂር ነበር ወደ አላህ የሰውን ጭብጨባ አይፈልግም አላማው ይሄን ትውልድ መቀስቀስ ነበር ኢብኑል ቀይም መዳሪጁ ሳሊኪን የሚባለው ውብ መጽሐፉ ላይ ኢብኑል ተይሚያ በህይወቱ የመጨረሻ ጊዜ አንድ ደብዳቤ ጻፈልኝ ይላል ደብዳቤው ጋር ያይዞችን ግጥም አስቀምጧታል አነል ፈቂር ኢላ ረቢል በሪያት እኔ እኮ ወደ ሰው ልጆች ጌታ ከጃይ ዳሃው ነኝ አነል ምስኪን في مجموع حالات እኔ ምስኪኑ ነኝ በሁሉም ሁኔታዬ አና ظلوم لنفسي وهي ظالمتي ነፍሴን በድያታለሁ እሷን በድላኛል لا استطيع لنفسي جلب منفعه ولا عن النفس لدفع المضرات ወደ ራሴ መልካም መሳብ አልችል መገፍተርም አልችል ምስኪን ነኝ ነበር ብንተኝ ሙፍተቂር በዚህ ነው የሚታወቀው አቅም የለኝም አላህ እርዳኝ የሚል ሰው ያዘው ዒልም የተቅዋ ውጤት ነው ይላሉ አኢማዎች ስለሱ ታሪክ ሲጽፉ አንዳንዴ ይላል ስለ ራሱ ሲናገር ዒልሙ በዛና ብዙ ዕውቀቶች ወደሱ ይመጣል ፈትዋ መስጠት አይችልም ወጣለው ይላል ዒልሙን ቢሲለኝ ሲዘጋብኝ ፈትዋው ከሀገሪቱ ገጠሮች ላይ የተለቀቁ ህዝብ የተዋቸው መስጂዶች አሉ አቧራ የለበሱ የተከፋፈቱ ወደዛ ይሄድና ኢብኑ ተይሚያ መሬት ላይ ይወድቃል አቧራ ይለብሳል ያ ሙዓሊመ አደም علمني አንተ አደምን ያስተማርከው አላህ አሳውቀኝ ያ ሙፈሂመ ሱለይማን ፈሂምኒ ሱለይማንን ግንዛቤ የሰጠው አላህ አሳውቀኝ ብዬ ለምነዋለሁ ይላል ስመለስ አላህ ከፍቶልኛል ይላል አንዳንዴ ፈትዋ ጠየቅና ፈትዋው ይጠፋኛል ያንን ዒልም ያዘሰው አላህን 1000 ጊዜ እስትግፋር አረጋል ማህርታውን ከጅለዋለሁ አላህ ወዲያውን ይከፍትልኛል ይላል ኢብኑ ተይሚያ ሲራመድ ካየው ዚክር ይያለን ሲመለስ ዚክር ነው ሲተኛ ዚክር ነው በዚህ ላይ ቁርአንን በየ7 ቀኑ ያختማል
ከሱብሒ በኋላ ፋቲሃን መደጋገም ይወድ ነበር። ጠየቁት ለምንድን ነው አሉት። አላህ እኮ 104 መጽሐፍን አውርዷል፣ ሱሑፎችን አውርዷል። የዚህን ዕውቀት ጨምቆ ቁርአን ላይ ያስቀምጥ። ቁርአን ውስጥ ያለውን ጨምቆ ሱረቱል ፋቲሃ ላይ ያስቀመጠው። ሱረቱል ፋቲሃ ላይ ያለውን ወስዶ ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተ እንገዛሃለን ባንተም እንታገዛለን። አላህ ዘንድ ያልታገዘ አላህ ዘንድ ያልተሰፋ ሰው አቅም የለውም ይላል ኢብኑ ተይሚያ። ዚክሩ የበዛ አውራዱ የበዛ ቁርአኑ የበዛ ሸይኹል እስላም ኢብኑ ተይሚያ ዛሬ እሱ ተከታይ ነን። ምን ዚክሩ ጋለን በቀን ስንት ሺህ እስትግፋር አለን። ቁርአን ላይ ሰላቱል ቂያም ሲያሙን ነሃር ይታለ ኢብኑ ተይሚያ ደረሰ። 2-3 ኪታብ ተነባለች የለም እዛ በኋላ ካን ዓብደን ዛኪረን ሙጃሂድ ነበር። ታታሮቹ ሲመጡ ታግሎ ያስወጣቸው አንዱ እሱ ነበር ኢብኑ ተይሚያ።